ብዬሻለሁ። እኔና ገነት አናወራ። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ። አሁንም ነገም እኔ ያሰራውበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ፣ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሀቄ እሞታለሁ። ኦኬ። ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነች ሊሆን ይችላል፣ አላውቅም። ስለተጠራጠርኩኝ እንጂ ማን እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይ የሆነ ነገር ሆኜ ቢኖረው አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገች የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬም ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። ኦኬ። ለምንድን ነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ፣ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ ለአንድ ቀን ለሁለት ቀን ገዝት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽ እና እንደዚህ ላውራ ዋርኒንግ እንዳይሰጥልጋን እኮ እንትን አትበይ። አንድ እጅሽም ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽም ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ። ሱሱ ተረጋግተሽ አውሪ። እኔ ፍሬ ጋር ሄድኩት ሀቄን ላወጣ ነው። ገነት ጋር ሄድኩት ሀቄን ላወጣ ነው። ያው ሶስቱም ጋር ሄድኩት ሀቄን ላወጣ ነው። እኔ ራሄልና እኔ ያልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው? ጣል አድርገሽኛል፣ ያጠፋውን ነገር አለ ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሄል ደህና ነኝ ግን ደብራችሁኛል፣ ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋሁት። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሄል ታውቃለች። ሄጄ ልሰራ ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሩኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሄልን ለምን ጠመድሻት፣ ለምን ጠረጠርሻት ላልሽ በፌክ አካውንቱ በሱቁ ብዙ መረጃ ሰማው። እኔ ገነትን ፈልጌ ነበርኩ። ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልና ራሄልን ጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩን ገባሽ? ባለ ጉዳይ ጋይጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ማለት ወላሂ ዘና ብዬ ነው ገብቼ ስም ያልኳት $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍቺበት ነው እንዳያሰርች ስትሽ ምን አስበሽ ነው ጥንቁልና ሰርታብኛለሽ መሽ የምታስወሩ አልኳት። ስላት እኔ አላስወራውም ይሄዱ ስለችኝ ራሄል ናት ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ቢኖር ራሄልን እኔም አንቺም ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ተመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይሄ ሁሉ ጊዜ አብረን ነበርን። ለምን ይሄን ነገር ሚስጥር አድርጋ ቆይችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ በዱይ ሲር ጀሪሜ ነው ያልኳት። እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሐቂቃውን ታወጫለሽ። የትኛው ልምሽ ላይ ቅዠትሽ ላይ እንዳወራሽ አላቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ ራሄልን አውቃታለሁ መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም ማውቀው ነገር ፈራች። ምንም ማውቀው ነገር የለም፣ ምንም ያልኩት ነገር የለም፣ እንደዚህ አላልሽም አላልኩም፣ ተውኝ፣
ደርሱብኝ አበሻም ሶሪያም ምንም አልፈልግም፣ ስሪላንካም አልፈልግም። እኔ አንለቅሽም፣ እኔ ሀቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በእሷ ነው በጓደኛ እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛነት ያወራችሁ በያልኳት ማለት ነው። ገባሽ? ሪካርድ አድርጋታለሁ፣ በውስጥ ልክልሻለሁ። ተረዳሽን? ይሄ እኮ የኔ ሀቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋ አይነት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ፣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ ርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው። ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌም ሀቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሀቄ። ራሔል መታለኔ እንደዚህ ነገር አላወራችልኝም። ሄደናል እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሔል የኔ ሂውማን ኬት እንደማመጣ ለኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅር በይኝ፣ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት ዮናስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጪ ሂውማን ልሰርቅና ልሰጣት፣ አፍዛኙን አደንዘኝ አላውቅም፣ ልሰጣት አስቤ ነበረ ግን አልተሳካም ስትለኝ አንዴ ልወጣ ነው። አንዴ መጥተሽ ስላወራሽ ኦኬ ነው እሱ አንዴ ልወጣ ነው። ገባሽ? እኔ ኦኬ አለ። አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ ሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይዤሽ ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ይዛሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚውት አታርጊ ፕሊስ። ኦኬ ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ትስቱፍ ለሱ እግዚአብሔር አልካደችም እኮ ተናግራ አልካደችም። ብትክድ ነበር እኮ አልካደችም እንደምትል ስላሉባት ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ እሷ በአካል ልታገኝሽ አትፈልግም። እኔ እፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ። እዚህ ጋር እኔ እኮ ማስፈራሪያ ነው እኮ እያዛትሽባት ነው ካለች ኖ እኔ ካፌ ቤት ነበረኝ። ጋርዶች አሉኝ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት ሶስት ሰው ፍሬ አንደኛ አለች ያስመታቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድን ነው የሚረዳው? እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድን ነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰውን ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰውን እንዲህ ለማጣላት የማታረገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷና መንሴው ከሱሱ ጋር ያቃቃረችን እሷ ናት። እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት ታቡቻው በቃ በአካል የምትፈልገኝ ታገኝ ኖ አትገናኙም። በአካል እዚህ ተነጋግራችሁ ማሩፌ እንደዚህ ብሎ ነገር የለም። እዚህ ተነጋግራችሁ የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም። እኔ ጨዋ ቤተሰብ ልጅ ነኝ። ገኒ መብቷ እኮ ነው አይደል? አንድ ሰው ጉዳዩን ሚዲያ ላይ ማውጣት የራሱን የግል ጉዳይ መብቱ ነው አይደል? እንደዚህ አይነት ሙድ እያራመደች ሌላው መበከል የለባትም። ገባሽ አይደለ? ይሄን ነገር ብፈልግ ኖሮ ራሴን ብበክል ኖሮ ባህር ይዤ ባልጣልኩ። ኦኬ እንደዚህ አይነት ሴት ነኝ፣ ጨዋ ሴት ነኝ። እንደሷ አይ ዶንት ኖ እኔ እንደዚህ አይነት ነገር የሱሱ አሁን የሁሉ ነገር የተፈጠረው ሱሱ ስሜ ይጥራልኝ ነው አይደለ? ገነት ኦኬ እኔ ምኳል ይጠራ አው ጠንቋዩ አላልኩም ማለች ተደውሎላት። ይኸውልሽ ገነት ጠንቋዩ አላልኩም ማለች ተደውሎላት ሪከርድ አለ ብለሽ ሱሱ ደውላላት ጠንቋይ አላልኩም ካለች፣ ራሔልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች፣ አንቺ ብቻ ከሆንሽ የሰማሽው ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሐቋ ወጣላት ማለት ነው። እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ። ፊት ለፊት አንተያይም ነበረ። ግን እዚህ ጋር ራሔል ምንድን ነው ያደረገችው? እኔ እና እሷን እንድንገዳደል። ገባሽ አይደለ? እንደዚህ አይነት ቦታ ስፋይን እኮ ኖርማል ነው። የእሷን ነገር ማንም ያውቀዋል። ማንም ያውቀዋል። እንደዚህ አይነት ነገር እኔ ጨዋ ያሳደገኝ
እንደዚህ አይነት ሴትም አይደለም። የስራ ሰው ነኝ። ሐምድላ እኔ ዘሮቼን በቂ ናቸው። ለግ መጥቶ የሚገዙኝ የሚሰሩም ሐምድላ ገባሽ አይደለ? እኔ ከማንም ምንም ምጠብቅ ሴት አይደለሁም። ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ። እኔ ከማንም ተሸጣ አልተሸጠ እኔ ለዲድኮር ነው ራሱ ያስቀመጥኩት። ሱሱን ጠይቂያት። ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ ስለዚህ አትመጥነኝም። ሶሪ በጣም ነው የማመሰግነው። ደህና ደሩ ባለትዳር። እኛም አክብረሽ ስለመጣሽ እናመሰግናለን። ግን ራሄል በአካል መገናኘት አትፈልግም። በአካል መገናኘት አይጠበቅባችሁም። ኦልሬዲ እዚህ ጋር ያላችሁ ነገር ሁሉ ተነጋግራችኋል። ራሄል በአካል እንዳትገናኙ። ኦኬ አለቀ። ተናግራችኋል። እዚህ ጋር ጠንቋይዋም አላልኩም ብላለን። አንደኛ ነገር እኔ ተናግሬያለሁ። ሁሉን ነገር ሲጀመር ሁላችንም እንተዋወቃለን። እኔ ተናግሬያለሁ። እኔ አድራሽ ነኝ። ተናግሬያለሁ። መደጋገም አልፈልግም። ግን እኔ በአካል ማግኘት አልፈልግም። መታረቅ የምፈልገውም አካል የለም። ከማንም ምንም ችግር የለብኝም። ደጋግም የምናገረው ሀቢባ እንደ ህዝብ እያየሽ ንግግር እየተረዳሽ ነው። ንግግር ከገነት ንግግር ምን እንደወሰድሽ አላቅም። የማስፈራራትም የምንም እያየሽ ነው። ህዝቡ እዚህ ጋር ብያታለሁ እኮ እንደዚህ በአካል እንገናኝ፣ እኔ እፈልግሻለሁ ምናምን እንደዚህ መባባል አይቻልም። ማስፈራራት፣ መዛዛት ላይፏ ኑሮም የራሷ ነው። እኔ ደሃ ነኝ፣ ብር የለኝም። ባሌም ለፍቶ አዳሪ ነው። ማታ ማታ ነው የሚሰራው፣ የሚያቀቀዋል። ብር የለንም። ዶላር ለቃቅመን ነው የምንኖረው። ጀበናና ስኔም ስራዬ ነው። እሷ ፈጣሪ ያግዛት፣ ትደላደልና ትኖር። እኔ ደሃ ነኝ፣ ቲክቶክ ላይ ነው የምሰራው፣ የለኝም ብር። ባሌም ደሃ ነው፣ ማታ ማታ ነው እየወጣ የሚሰራው፣ የሚያቀቀዋል። 500 ዶላርም ተገኘ 600ም 700ም በወር ሀቡዬ ቤት ኪራያችንን እየከፈለን እንኖራለን። እራሴ ምንም ደሃ ነኝ አለኝ፣ ህጋዊ ነኝ፣ እኖራለሁ። ግን ሀቢባ 16,000 ሰው መሀል የምናገረው ለጠየቅሽን ጥያቄ መልስ ሰጥቻለሁ። የገነትንና የፍሬን ስምን የመጀመሪያም አላመጣሁም። ያመጣችሁ ሱሱ ናት። ጥያቄን ጥያቄ ያመጣዋል፣ መልሻለሁ። በክብር ተጠይቁ፣ መልሻለሁ። አሁን ናችሁ እንድትታረቁ የምንፈልገው አንደኛ የሱሱ ስም ጠርቶላታል። ችግሩ ከማን ጋር ሆኗል? ተመዞ ከገነት ጋር ነው የሄደው ችግሩ። ገባሽ ሀቢባ? ስለዚህ እኔ አሁን እንድትሰሚኝና ህዝቡ እንዲሰማኝ የምፈልገው ነገር ሱሱ ስማቸውን አነሳች፣ መለስኩ። ምንድን ነው ያልኩሽ? ገና ስገባ እኔ በሌሉበት ስማቸውን አላነሳም ብዬሻለሁ። መጡ ሲጀምሩ ግድ ነው ሀቡ ያላረግሽውን ነገር አርገሻል ስትበይ ዝም አትይም። ሀቁን ታወጫለሽ፣ ትመልሻለሽ። ስለዚህ እኔ ከገነትም ችግር የለብኝም፣ ከፍሬም ችግር የለብኝም፣ ከሱሱም ችግር የለብኝም፣ ከማን ምንም ችግር የለብኝም። ግን ነገር ምንም ነገር ቢሆን ምንም ነገር ቢፈጠር ሀቢባ ይሄ ህዝብ አለ። ብጠፋ የሆነ ነገር ቢሆን ህዝብ ይፈርዳል። ሀቢባ ችግር የለውም፣ ህዝቡ ሰምቷል። እንቅፋት ቢመታኝ ለምን